ይድገምልኝ። የማጅራት ገትር ወይም ሜኒንጃይተስ። ማጅራት ሰው ሲመታ ፌንት ትሆናለህ። ካራቱ አንድ ነው የመለስከው። እናመሰግናለን። ዛሬ ምንም አልመለሱም። ችግር የለም። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ዶክተር ኬብሮን እባላለሁ። 4 ጥያቄዎች አሉን። ከአራቱ ጥያቄዎች አራቱንም ከመለሽ ወይ ይሄንን ወይ ደግሞ 500 ብር ሽልማት እንሰጥሻለን። ፈቃደኛ ነሽ? አዎ ፈቃደኛ ነኝ። የመጀመሪያው ጥያቄ አንድ የሰው ልጅ የልብ ምቱ በደቂቃ ስንት ነው የሚመታው? ከ60 እስከ 100 አቬሬጅ ማለት ነው። አቬሬጁ 72 ይሆናል። ኖርማል የልብ ምት ነው? አዎ ኖርማል የልብ ምት በደቂቃ ስንት ነው? 72። ከበድ ይላል ይሄ ነገር። እኔ በጣም አይከብድም። የመሰሉትን ወይ ገምቱ። በሰዓት ነው ወይስ በደቂቃ? አይ በአንድ ደቂቃ። በአንድ ደቂቃ እንግዲህ እኔ 25 በላይ የሚመታ ጤነኛ አይመስለኝም። እንደሚመስለኝ 360 ይመስለኛል ብዬ ገምታለሁ። 300 ምናምን ነው። 360 ምናምን ነው። ሁለተኛ ጥያቄ ደግሞ አንድ ሰው ነስር ቢያጋጥመው ምን ማድረግ አለበት? አንድ ሰው ነስር በሚያጋጥመው ጊዜ መጀመሪያ ያለበት ቦታ አመች ከሆነ ጋደም ብሎ ወንበርም ካለ ወይም ተንጋሎ ወደ ላይ ተዘቅዝቆ መሆን መቻል አለበት። በእጁ ሶፍት ካለ በሶፍት ራሱን እንትን ማድረግ አለበት። ካልተቻለም ደግሞ በአካባቢው ውሃ ካለ ውሃ አድርጎ ግንባሩ ላይ ውሃ በማረብ ቢያደርግ ጥቅም አለው። ነስር ቢያጋጥመው መጀመሪያ አፍንጫውን ይይዛል። እንዳይወርድ ማድረግ። ሲቀጥል ደግሞ የመጀመሪያ እርዳታ ከተደረገለት በኋላ ወደ ክሊኒክ መውሰድ። ውሃ እዚህ ላይ ማረክ እና ዝቅ ማለት እንደዚህ ከፍ ማለት ከፍ ማለት ነው። ዝቅ እንደዚህ እንዴ ዝቅ ማለትማ ነስሩ እንዴት ይቆማል? ውሃ አርጠው ነገር በማድረግ እንደዚህ ባለና ማስመለስ ማቆም ይቻላል። ምን ማድረግ አለበት? አዎ በመጀመሪያ በእንደዚህ ነበር። አሁን ግን እንደዚህ አድርጎ ወደ ታች ይላል። እንደስ ትንሽ ማለት ፈርስት ኤድ እንደዚህ ብሎ ወደ ታች። የመጀመሪያ እንዲያደርግ የምንመክረው ነገር ቢኖር እንዲፈስ እንዲተው ነው። ከዛ ደግሞ እዚህ ጋር አጥብቆ ይዘዋል። ከዛ ይቆምለታል ማለት ነው። እሺ ሶስተኛው ጥያቄ ማጅራት ገትር የምን በሽታ ነው የሚመስል? የትኛውን የሰውነታችን ክፍል ነው የሚያጠቃው? እዚህ አንገት አካባቢ የሚወጣ በሽታ ይመስለኛል። ምንድን ነው የሚባል አንድ ከዚህ ጀምሮ የሚወርድ ነገር አለ። እዚህ አጥንት አከርካሪ ይዞ ይሄ ደረታችን እንትን አለ መገናኛው እስከ ወገብ መላቀቅ ድረስ የሚደርስ ነገር አለ። የእሱ በሽታ ተያያዥ ነው ብዬ ነው የማስበው። እንግዲህ ስለ ማጅራት ገትር ጉዳይ አላቅም እና ነገር ግን ያው ይሄ የሕክምና ባለሙያዎች እውቀት ነው፣ እኛ አናቅም። ነገር ግን በአንድ ወቅት ይሄ በሽታ መጥቶ ሁሉም ሰው የማጅራት ገትር ሕክምና ክትባት እንዲወስድ ተደርጎ ወስጃለሁ። አይ ኖ ነቲንግ ግን ሀበሪ ሊጠቅማል በሚል ወስደናል። ይድገምልኝ። የማጅራት ገትር ወይም ሜኒንጃይተስ። ማጅራት ሰው ሲመታ ፌንት ትሆናለህ። ስፓይናል ኮርዳችንን እዛ ነው የሚያጠቃው። ስፓይናል ኮርድ እና አንድ ሌላ ነገር እና ብሬናችንም ማለት ነው። የስኳር ህሙማን ብዙ ጊዜ ስኳር ይዘው ሄዳሉ በኪሳቸው። ከረሜላ፣ ቸኮሌት ስኳር ይዘው ሄዳሉ። ስኳር በሽተኞቹ ነው። ለምንድን ነው ስኳር ይዘው የሚዞሩት? አፋቸው ይደርቃል። እንደገና ደግሞ በድንገት ደግሞ እንትናቸው ያለው ባላንሳቸው የዚህ የህመሙ እንትን ተጽዕኖ ስላለው ኢንሱሊን ሊወጉ ይችላሉ። ክኒንም ይወስዱ አሉ። ከክኒኑ ደግሞ ወደ ኢንሱሊን ይዞራሉ እና የስኳር በሽተኞች ትንሽ ፓወር ያንሳቸዋል። የኢንሱሊን መጠኑ ሲቀንስ የቀነሰውን ለመተካት የግድ ስኳር፣ ኢንሱሊን የመሳሰሉት ነገሮችን ለመተካት ይጠቀምበታል ማለት ነው። ይሄ የእሷቸው ስኳር የውስጥ ደማቸው ሲቀንስ ይመስለኝ። የስኳር ታማሚዎች ቁጥራቸው በርከት ያለ ነው። የበሽታውም ጠባይ ይለያያል። አንዳንዱ ስኳር የምግብ ችግርን የሚያስበላ ስኳር ሲሆን፣ አንዳንዱ ደግሞ እንደዚሁ ከረሜላ ጣፋጭ ነገር በመቅመስ የሚፈውሳቸው ነው እና እንደዚህ አይነቱ ባህሪ ብዙ ጊዜ ይከሰታል። በዚህ የስኳር ህመምተኞች ላይ ከፍተኛ ትምህርቱን የወሰዱ ከዶክተሮች እርዳታ የእውቀትና የትምህርት እውቀት ያገኙ ሰዎች በኪሳቸው ከረሜላ ወይም ስኳር ይይዛሉ። አቴንዌር በሚጥላቸው ሰዓት አክት ያደርጋሉ። ሲጥላቸው በዛ ጊዜ ከኪሳቸው ውስጥ ስኳር ካለ መንገደኛውን ቢሆን አውጥቶ ሲያቀምሳቸው ሊነሱ ይችላሉ፣ ሊድኑ ይችላሉ ብዬ ገምታለሁ። ምክንያቱም የኢንሱሊን መጠናቸው በሚያንስበት ሰዓት በውስጣቸው ያለው ይሄ ማለት ኢንሱሊን ይሄ ፕሮቲን ውስጣችን ያለው ግሉኮስን ወደ
ኢነርጂ መጠቀም ስለማይችል ጣፋጭ ነገሮችን እንዲወስዱ እንመክራቸዋለን ማለት ነው። ወዲያውኑ እንዲነቁ። ምን ስለሚሆን ነው ጣፋጭ የሚወስዱት? ጣፋጭ የሚወስዱት ምክንያቱም ጣፋጭ ነገሮች ካርቦሃይድሬት ስለሆኑ እነሱን ወደ ኢነርጂነት መቀየር ይችላሉ ማለት ነው ቶሎ። አራቱንም ጥያቄ ጨርሰናል። አራቱ አንዱን የተመለሰው ስለዚህ እናመሰግናለን። እሺ ጨርሰናል። አንድ ነው የመለስከው። አራቱ አንድ ነው የመለስከው። እናመሰግናለን። ምሮንና ህብረ ሰረሰር የሚሸፍነው ሜኒንጀስ የሚባል ከቨር አለ። የሱ ኢንፌክሽን ነው። ማጅራት ገትር ማለት ኢንፌክሽን ነው። ስኳር ሲቀንስ ያለው ትክክል ነው። ደም ውስጥ ያለው ስኳር ሲቀንስ እሱን ለመተካት ነው ስኳር የሚጠቀሙት። ፒስታክሲስ ላይ ሰው የደም ነስር ሲያጋጥመው ጀንትል ፕሬሸር አፍንጫውን ያዛርጎ ወደፊት ቀና ማለት ነው። ልክ ነው። ሌላ ምንድነው የሰው ልጅ ልብ በደቂቃ ስንት ይመታል የተባለው ደግሞ እሱ 300 ምናምን ያሉት አይደለ? ያዋቂ ሰው ልብ የሚመታው በደቂቃ ከ60 እስከ 100 እናመሰግናለን። እናመሰግናለን። በጣም ዛሬ ምንም አልመለሱ። ችግር የለም። እሺ እንግዲህ አራቱም ጥያቄዎች ተመልሰዋል። ስለዚህ ወይ ይሄንን ነው የምንሰጥሽ ወይ 500 ብር ነው የምንሰጥሽ። የትኛውን ነው የምመርጥሽ? እርግጠኛ ነሽ? እኛ ነኝ። ምን እንደሆነ እንዴት አወቅሽ? 500 ብሩ ቢበጥስ? ኢትስ ኦኬ። ይሻልሻል ባታውቂው። ሀሳብሽን ግን አትቀይሪ በኋላ። አልቀይርም። Ah. Oh.